ሰላም እንዴት ናችሁ? የተወደዳችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም በአዲስ ትምህርት መጥቻለሁ። እንግዲህ ዛሬ የምንመለከተው እግዚአብሔር ከሕይወታችሁ የሆነን ሰው ሊያስወጣ ሲፈልግ የምታዩቸውን 8 ምልክቶች አብረን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩ በእግዚአብሔር ፍቅር ጠይቃችኋለሁ። ተባርካችኋል። አንዳንድ ሰዎች በሕይወታችሁ ውስጥ ያሉት በበጎ ምክንያት ነው። ሌሎች ደግሞ ለተወሰነ ወቅት ብቻ ነው። አንዳንዴ ደግሞ በእጅጉ ከኛ ጋር የቆዩ ነገር ግን ሊለዩን ጊዜያቸው የደረሰ ሰዎች አሉ። ይህ ሲሆን በእግዚአብሔር እንዳንማረር እኛው ሁኔታውን አስተውለን እስክንረዳ ድረስ በዝምታ ይመለከተናል። ታዲያ እንዲህ ያለው ሰዎች ጊዜያቸው ሲያበቃ የምናያቸው ምልክቶች ምን ይሆኑ? ሁሉን አዋቂ እግዚአብሔር ነው። ከቤተሰብ፣ ከጓደኛ፣ ከማህበረሰብ ሲለይህ የምታያቸው ምልክቶች አሉ። ዛሬም እንግዲህ እግዚአብሔር አንድን ሰው ከሕይወት ሲያወጣው አንተን ለመጉዳት ሳይሆን ሊጠብቅህ ሊያሳድግህና ወደ ዓላማ የበለጠ ሊመራህ መሆኑን የሚያሳዩ 8 ግልጽ መጽሐፍ ቅዱሳዊ ምልክቶችን እንመረምራለን። በአብርሃምና በሎጥ ታሪክ እንጀምር። ቤተሰብ ነበሩ። አብረው ተጉዘዋል። አብረው በልጽገዋል። ነገር ግን ከጊዜ በኋላ በረከታቸው ውጥረት ውስጥ ከተታቸው። በረኞቻቸው መካከል የገባው ግጭት አብርሃም ከሎጥ ጋር እንዲለያይ ውሳኔ እንዲወስን አስደረገው። አብርሃምም ከኔ ትለይ ዘንድ እለምንሃለሁ፣ አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ ብሎ ለሎጥ ይነግረዋል። ዘፍጥረት 13 ከቁጥር 9 ይመልከቱ። ሎጥ ለምለም የሆነውን ሜዳ መርጦ ሄደ። ከዚያም አንድ ነገር ተፈጠረ። በዘፍጥረት 13 ቁጥር 14 ላይ እንዲህ ይለናል። ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትንም ምድር ለአንተና ለዘርህ ለዘላለም እሰጥሃለሁና። የሎጥ መውጣትና የአብርሃም ራእይ መስፋፋት በቅስፈት ሆነ። ጥሪው ይበልጥ ግልጽ ሆነለት። ጉዞው ወደ ዕጣ ፋንታው ተለወጠ። ምናልባት የሆነን ሰው ለመልቀቅ ፈርተን ይሆናል። ምክንያቱም ቀጥሎ የሚፈጠረው ነገር ስለሚያሰጋ ወይንም የማታውቀው ነገር ይመጣል ብለህ። ነገር ግን እንደ አብርሃም ትልቁ እመርታ የሚመጣው ከተለያየህ በኋላ ነው። ታዲያ ይህ ጊዜ ሲደርስ እንዴት ይታወቃል? ምክንያቶቹን እንመልከት። አንደኛ፣ ሰላም ማጣት። የአንድ ሰው መገኘት ያለመቋረጥ ጭንቀትን ወይንም ውጥረትን ሲያመጣ መመርመር ያለብን ነገር አለ። የክርስቶስ እውነተኛ ተከታዮች ለሆኑት የማስጠንቀቂያ ደውል የሚያሰማ መንፈስ ቅዱስ ነውና። በአንደኛ ሳሙኤል ምዕራፍ 18 ስናነበው ዳዊትንና ንጉሥ ሳኦልን ተመልከት። ሳኦል በዳዊት ላይ በጣም ቀና። ዳዊትን ማመን ከበደው። ከዚያም በላይ ክፉ መንፈስ ተጨመረበትና በመካከላቸው የነበረውም ሰላም ጠፋ። በመጨረሻም ሳኦል ዳዊትን ሊገለው ሞከረ። ዳዊትም ካመለጠው በኋላ ሸሸ። እግዚአብሔርም በዚያ የበረሃ ወቅት ለዙፋኑ አዘጋጀው። መለያየት ደህንነትንና ዝግጅትን አመጣ። የእናንተ ሰላም በአንድ ሰው ዙሪያ ስትሆኑ በቋሚነት የሚጠፋ ከሆነ ይህ
ችላ ሊባል የሚገባው ጉዳይ አይደለም። ሁለተኛ፣ ከዓላማችሁ ወይንም ከጥሪያችሁ የሚጎትት። የሳምሶን ታሪክ በመሳፍንት ምዕራፍ 16 ላይ ምን እንደሚመስል ያሳየናል። እግዚአብሔር በሚደንቅ ሁኔታ ሳምሶንን ከመወለዱ ጀምሮ መርጦ መለኮታዊ ተልእኮ ሰጠው። ነገር ግን ሳምሶን ከደሊላ ጋር በተጣበቀ ጊዜ ከጥሪው ጎተተችው። እሷም ተሳካላት፣ ከዳችው። ጥንካሬውን፣ ነፃነቱንና ራእዩን በአካልም ሆነ በመንፈስ አጣ። በሰንሰለት ታስሮ ባለበት ወቅት እግዚአብሔር ዓላማውን እንዲፈጽም አንድ የመጨረሻ ዕድል ሰጠው። ከሕይወት ውስጥ የተወገዱ ሰዎች አንዳንዴ በግልጽ ላንተ የመጥፋት ምክንያት ሆኖ አይታዩህም። አንዳንድ ሰዎች ጥሩ፣ ደጋፊ ሊመስሉ ይችላሉ። ነገር ግን አሁንም እግዚአብሔር ከጠራቸው ነገር ለመጎተት የመጡ ናቸው። ሶስተኛ፣ በተደጋጋሚ መለያየት። እንደገና ለመገናኘት ሞክረሃል፣ ነገሮችንም አስተካክለሃል። ግን ምንም ያህል ጊዜ ብታስተካክልም የሆነ ነገር እንደገና ይሰበራል። እግዚአብሔር የማይባርከውን ነገር እያስገደድክ ነው። ጳውሎስና በርናባስ በአገልግሎት እጅግ ጠንካራ አጋር ነበሩ። ነገር ግን በሐዋርያት ሥራ ምዕራፍ 15 ላይ አለመግባባት ተፈጥሮ ተለያዩ። ነገሩ ያልተጠበቀ ነበር። ነገር ግን ለብዙ ሰዎች ወንጌል እንዲዳረስ አድርጓል። እግዚአብሔር በመለያየት ተልኳቸውን አበዛላቸው። አንዳንድ ጊዜ መለያየት ጥፋት ሳይሆን መስፋፋትን ያመጣል። አራተኛ፣ መጥፎ ፍሬ። በማቴዎስ ወንጌል ምዕራፍ 7 ቁጥር 16 ላይ ኢየሱስ ከፍሬያቸው ታውቋቸዋላችሁ ይለናል። ግንኙነቶች ያለማቋረጥ ቅናትን፣ አመፅን ወይም አለመረጋጋትን የሚፈጥር ከሆነ ስሩን ለመፈተሽ ጊዜው አሁን ነው። ዘኍልቍ 16 ቆሬ በሙሴ ላይ አመፅ መራ፣ ሌሎቹንም አምላክ በሾመው መሪ ላይ እንዲነሱ አድርጓል። በምላሹም እግዚአብሔር ፈጥኖ ፈረደባቸው። ምድርም ተከፍታ አመፀኞቹን ዋጠቻቸው። መርዛማ ግንኙነቶች እናንተን ብቻ የሚጎዱ ሳይሆን በዙሪያችሁ ያሉትን ማህበረሰቦች ይበክላል። ፍሬው መጥፎ በሚሆንበት ጊዜ እግዚአብሔር ዓላማውንና ሕዝቡን ለመጠበቅ ጣልቃ ሊገባ ይችላል። አምስተኛ፣ መንፈሳዊ መቆም። ወደ እግዚአብሔር እንደቀረብክ የተሰማህ ጊዜ ነበር። ትኩረት ትሰጣለህ፣ ሰላምህና ኃይልህም እያደገ ነበር። አሁን ግን ሁሉ ነገር ጠፍቶ ደርቆ ርቆ እንደሆነ ይሰማሃል። በዮናስ ምዕራፍ 1 ዮናስ ከእግዚአብሔር እየኮበለለ ነበር። እናም በተሳፈረበት መርከብ ላይ ማዕበል ተነሳ። ንጹሐኑ መንገደኞች ባላደረሱት ማዕበል ተያዙ። ምንጩም ዮናስ መሆኑን ሲረዱ ወደ ባህር ውስጥ ጣሉት። እናም ማዕበሉ ወዲያውኑ ቆመ። ልንሸከመው የማይገባ ነገርን በለቀቅንበት ቅስፈት አንዳንድ አውሎ ነፋሶች ይቆማሉ። ስድስተኛ፣ ያለህበትን ነገር እንድታመቻመች የሚያደርግ ሰው። በዚህ ጊዜ ያለህበትን የጥፋት ጉዞ ችግር እንደሌለው እንድትላመደው የሚያደርጉ ሰዎች ሞልቷል። በአንደኛ ነገሥት ምዕራፍ 11 ላይ የንጉሥ ሰለሞን ታሪክ በሰፊው ተቀምጧል። ሌሎች አማልክቶችን የሚያመልኩ የተከለከሉ ሴቶችን ወስዶ ቀስ በቀስ በእነሱ ተጽዕኖ ልቡ ከጌታ ኮበለለ። በእስራኤል ውስጥ የጣዖት አምልኮን መታገስ ጀመረ። በዚህም ምክንያት እግዚአብሔር ጠላቶቹን አስነሳበት፣ መንግሥቱም መሰባበር ጀመረ። ግንኙነታችሁ እግዚአብሔር እውነት ነው ባለው ላይ የያዛችሁትን ነገር እንድትለቁ በሚያደርጉ ጊዜ
ይህም የትክክለኛው ፍቅር መገለጫ እንዳልሆነ እወቁ። ወደ ጥፋት እየመሯችሁ ነው። 7ኛ መለኮታዊ ድግግሞሽ። ግልጽነት እንዲሰጥህ እግዚአብሔርን ጠይቀሃል። እናም አሁንም በተመለከትክበት ቦታ ሁሉ ተመሳሳይ ነገር ደጋግመህ እየሰማ ነው። ያ በአጋጣሚ አይደለም፣ ማረጋገጫ ነው። በዘጸአት ውስጥ ፈርዖን እስራኤላውያንን እንዲፈታ በእግዚአብሔር ትእዛዝ ላይ ልቡን ደጋግሞ አደነደነ። እግዚአብሔር ለፈርዖን ግልጽ የሆኑ ምልክቶችን ቢያሳይም ነገር ግን ፈርዖን እግዚአብሔር አስቀድሞ የገለጠውን ለመስማት ፈቃደኛ አልሆነምና ያም ከባድ ኪሳራ አመጣበት። እግዚአብሔር መልእክቱን ሲደግም ዝም ማለት የለብንም። ውሳኔ እንወስን፣ እርሱ ግልጽ እየሆነልን ነው። 8ኛ በእግዚአብሔር ያበቃለትን እኛ ስንጣበቅ። እያዘናችሁ ነው፣ መቀበልም አልፈለጋችሁም። ግን ነገሩ እንዳበቃለት ታውቃላችሁ። እውነታውን ስንመለከት ሁኔታውን አምኖ ከመልቀቅ ይልቅ መያዛችን ጎዳን። በአንደኛ ሳሙኤል ምዕራፍ 16 ላይ ነቢዩ ሳሙኤል እግዚአብሔር ንጉሥ አድርጎ ስለናቀው ሳኦል አዘነ። እግዚአብሔር ግን ስለጣልኩት ለሳኦል የምታለቅስለት እስከ መቼ ነው? ከዚያም እንደ እግዚአብሔር ልብ ላለው ዳዊትን እንዲቀባ ላከው። ሳሙኤል እግዚአብሔር የለቀቀውን የሙጥኝ ማለት እስኪያቆም ድረስ ወደፊት መሄድ አልቻለም። እኛም አንችልም። መልቀቅ ቀላል አይደለም። ነገር ግን ብዙውን ጊዜ በእግዚአብሔር ፈቃድና ሙላት ለመራመድ የመጀመሪያው እርምጃ ይህ ነው። እግዚአብሔር አንድን ሰው ከሕይወታችሁ ሲያስወግድ ሁል ጊዜ አለመቀበል የተለመደ ነው። እሱ የማትችሉትን ይመለከታል፣ ወዴት እንደሚሄድም ያውቃል። እናም ማን ካንተ ጋር መሄድ እንዳለበት ጭምር። የእግዚአብሔር እጅ ያደረገችው መለያየት ቅጣት ሳይሆን አቀማመጥ ነው፣ ጥበቃ ነው፣ ዝግጅትም ነው። ልቀቀው፣ እግዚአብሔር ይምራህ። እሱ ከመራህ ደግሞ ወደ ኪሳራ ሳይሆን ወደ በረከት፣ ወደ ፍርሃት ሳይሆን ወደ ነፃነት፣ ወደ ብቸኝነት ሳይሆን ወደ እውነተኛ ኅብረት እግዚአብሔር ይምራን። በዚህ ቪዲዮ ከተጠቀማችሁ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ተባርካችኋል።